ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን ላይ ጠንካራ እርምጃ ለመውሰድ እያሰቡ ያሉት ትራምፕ የቆሙበት መንታ መንገድ። አሜሪካ እና እስራኤል በጥምረት በመሆን ቴህራን ላይ ጦርነት ከጀመሩ ከ3 ሳምንታት በኋላ ግጭቱ የተደበላለቁ መልዕክቶችን የሚተላለፉበት እና እርግጠኛ አለመሆን የሞላበት እየሆነ ነው። ዶናልድ ትራምፕ በአደባባይ የሚሰጧቸው አስተያየቶች ከነባራዊ ሁኔታዎች ጋር የሚጋጩ ይመስላሉ። ጦርነቱ እየተጠናቀቀ ነው ማለት ይቻላል ሲሉ ትራምፕ ቢናገሩም፣ አዲስ የአሜሪካ የምድር ጦር እንዲሁም የባህር ኃይል ወደ ቀጠናው እያንቀሳቀሱ ነው። እየተጠናቀቀ ነው ባሉት ጦርነት አሁንም አሜሪካና እስራኤል በቴህራን በሚገኙ ኢላማዎች ላይ የሚፈጽሙት ድብደባ አላቋረጠም። ኢራን ሚሳኤል እና ድሮኖችን ማስወንጨፏን አልገታችም። የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ወሽመጥን ማስከፈት ቀላል ወታደራዊ እርምጃ ነው ቢሉም፣ ለጊዜው በኢራን ይሁንታ ያገኙ ጥቂት መርከቦች ብቻ በባህሩ ላይ መቅዘፍ ይችላሉ። የኢራን ጦር ጠፍቷል ቢሉም፣ ነገር ግን ድሮኖችና ሚሳኤሎች አሁን በቀጠና ውስጥ ወደሚገኙ ኢላማዎች እያስወነጨፈ ሲሆን፣ ከአካባቢው አልፎም የአሜሪካና ዩኬ የጋራ የጦር ሰፈር በሚገኝበት እስከ ዲያጎ ጋርሲያ ድረስ ጥቃት መፈጸም ችሏል። ትራምፕ ቅዳሜ ምሽት ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ፣ ኢራን ሆርሙዝ 48 ሰዓት ውስጥ ያለ ምንም ስጋት ሙሉ በሙሉ ካልከፈተች የአሜሪካ ጦር ትልቅ የሀገሪቱን ኃይል ማመንጫ ጣቢያዎችን ኢላማ ማድረግ እንደሚጀምር አስጠንቅቀዋል። ይሁን እንጂ ከአንድ ቀን በፊት በማህበራዊ ሚዲያ ገጻቸው ላይ አሜሪካን ከኢራን ጋር በምታካሄደው ጦርነት ልታሳካቸው የምትፈልጋቸውን ወታደራዊ ዓላማዎች ዝርዝር ሲያቀርቡ፣ ይህንንም ሀገራቸው ለማሳካት በጣም እየተቃረበች ነው ሲሉም ተናግረው ነበረ። ጦርነቱ ከጀመረበት ጊዜ ወዲህ በጉዳዩ ላይ ዝርዝር መግለጫ የሰጡት ትራምፕ የኢራን ወታደራዊ ኃይል የመከላከያ መሠረተ ልማቷና የኒውክሌር ጦር መሳሪያ ፕሮግራሟን መቀነስ ወይም ማውደም እንዲሁም በአካባቢው ያሉ የአሜሪካ አጋሮችን መጠበቅ ዓላማዎቻቸው መሆናቸውን ጠቅሰዋል። የሆርሙዝ የባህር ወሽመጥን መጠበቅ የሚል ግብ ግን አልተካተተም። ትራምፕ ወሽመጡን መጠበቅ ከባህረ ሰላጤው በሚወጣው የነዳጅ ምርት ላይ ጥገኛ የሆኑ ሌሎች ሀገሮች ኃላፊነት መሆን እንዳለበት ተናግረዋል። ፕሬዚዳንቱ ሀገራቸው ከመካከለኛው ምስራቅ በሚወጣው የነዳጅ ዘይት ላይ ጥገኛ እንዳልሆነች በተደጋጋሚ ሲገልጹ ቆይተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክት የኢራን አገዛዝ ለውጥን በተመለከተ ምንም አይነት ጥሪ አላቀረቡም። በጦርነቱ መጀመሪያ ቀናት ላይ አጥብቀው የጠየቁት የሀገሪቱን ቀጣይ መሪ ማጽደቅ ወይም ያለ ቅድመ ሁኔታ እጅ መስጠት የሚያመለክቱ ምንም ምልክቶችም የሉም። ትራምፕ በቅርቡ ይፋ ባደረጓቸው ዓላማዎች ላይ በጦርነት ውስጥ ሆኖም የነዳጅ ምርቷን ወደ ውጭ እየላከች ባለችው ኢራን የሆርሙዝ ወሽመጥን የተወሰነ ቁጥጥር ማድረግ የሚቻል ከሆነ በስልጣን ላይ ያለውን ጸረ አሜሪካን አገዛዝ እያለ የጀመረችውን ዘመቻ ልታቆም እንደምትችልም ጠቁመዋል። ይህ እስላማዊ ሪፐብሊክ ከስልጣን ለማስወገድ በተደጋጋሚ ሲናገሩ ለነበሩትና ወደ መካከለኛው ምስራቅ እየተጓዙ ያሉት የአሜሪካ የምድር ጦር ኃይሎች የሚያካትት አማራጭ መንገድ ይኖራል ብለው ለሚያስቡት የሚዋጥ አይመስልም። ከአንድ ሳምንት በፊት የአሜሪካ ሚዲያዎች እንደዘገቡት ወደ 2500 የሚጠጉ የባህር ኃይል ወታደሮችና ድጋፍ ሰጪ መርከቦችና አውሮፕላኖች የያዙ ቡድን ከጃፓን ወደ መካከለኛው ምስራቅ ተልኳል። ተመሳሳይ መጠን ያለው ሌላ የባህር ኃይል በቅርቡ በካሊፎርኒያ የሚገኘው የጦር ሰፈሩን ለቆ ተንቀሳቅሷል። ወታደራዊ ተንታኞች እንደሚሉት አሜሪካ ኢራንን ወደ ውጭ የምትልከውን የነዳጅ ምርት የምታስተላልፍበት እና 3 ካሬ ኪሎ ሜትር ስፋት ያለውን የሀርግ ደሴት ለመያዝ አቅዳ ሊሆን ይችላል። አሜሪካ ይህን የምታደርግ ከሆነ በንድፈ ሐሳብ ሀገሪቱ ወደ ውጭ የምትልከውን የነዳጅ ዘይት ሊያቋርጥና የምታገኘውን ወሳኝ የውጭ ምንዛሬ ገበያ ሊያሳጣት ስለሚችል ጦርነቱ እንዲቆም ለማስገደድ ቀላል ይሆናል። ትራምፕ ዓርብ ዕለት ወደ ኢራን የምድር ጦራቸውን እንደማይልኩ ቢናገሩም የማደርገው ቢሆን ኖሮ በእርግጠኝነት አልነግርህም ነበር ሲሉም አክለዋል። የኢራን መንግስት ሚዲያዎች ቅዳሜ ዕለት በሀርግ ደሴት ላይ የሚሰነዘር ማንኛውም ጥቃት ቴህራን በቀይ ባህር ውስጥ የሚደረግ የመርከብ እንቅስቃሴ ላይ
መስተጓጎል እንድትፈጥርና በቀጠና ውስጥ የሚገኙ የኢነርጂ ተቋማት በእሳት እንዲቀጣጠሉ እንደምታደርግም ዘግበዋል። ኢራን የሰጠቻቸው ማስጠንቀቂያ የአሜሪካ ወታደራዊ ኃይሎች ለቴህራን የበቀል እርምጃ የበለጠ የሚያጋልጥ መሆኑን አጉልቶ ያሳያል። በዚህ ሳምንት መጀመሪያ ላይ የአሜሪካ ሚዲያዎች እንደዘገቡትም የትራምፕ አስተዳደር ለኢራን ወታደራዊ ዘመቻ $200 ቢሊዮን የአስቸኳይ ጊዜ የገንዘብ ድጋፍ ለኮንግረሱ ለመጠየቅ እየተዘጋጀ ነው። እንዲህ አይነቱ ጥያቄ ዋይት ሀውስ ረዥምና ውድ ለሆነ ውጊያ እየተዘጋጀ መሆኑን ያሳያል። ኮንግረሱ እንዲሁም የሪፐብሊካኑ አባላት ለዚህ ጥያቄ የሰጡት የመጀመሪያ ምላሽ ጥንቃቄ የተሞላበት ነበር። እየተነጋገርን ያለነው እግረኛ ጦር ስለማሰማራት ነው። ስለዚህ አይነት የተራዘመ እንቅስቃሴ ነው የምንነጋገረው ስለ የቴክሳስ ሪፐብሊካን ኮንግረስ አባል ቺፕ ሮይ ተናግረዋል። እንዴት እንደምንከፍልና ተልዕኳችን ምን እንደሆነ የሚያስረዱ ተጨማሪ መመሪያዎች መስጠት ይጠበቅባቸዋል ሲሉም ተናግረዋል። የጦርነት ደመና የሚባለው ነገር የወታደራዊ ዕቅድ አውጪዎችን አስተሳሰብ ብቻ ሳይሆን የፖለቲከኞችን፣ የሕዝቡን አመለካከትም ይነካል። የኢራን ጦርነት ማዕከሉ ላይ ያለ ቢመስልም ነገር ግን አሁን ካለበት ወደ የትኛው አቅጣጫ እንደሚሄድ ግን እንቆቅልሽ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።